በጥናቱ እንደታየው ከመንግዜውም በላይ ከመንግስት አካላት በኩል በተለይ በቀበሌና በወረዳ ደረጃ ያሉ አመራሮችና ካድሬዎች ናቸው ጥቃት ሲያደርሱ የተስተዋሉት። አብዛኛው ጋዜጠኛ ትኩረት አድርጎ የዘገበው ወይም ደግሞ የተናገረው ማለት ነው። ጋዛ በእስራኤል ከባድ የአየር ድብደባ እያስተናገደች በቀጠለችበት በአሁኑ ወቅት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከ2.1 ሚሊዮን በላይ ፍልስጤማውያን የሚኖሩባትንና ወደ ፍርስራሽነት በተቀየረችው ጋዛ ላይ መቋመጣቸውን ቀጥለዋል። ፕሬዚዳንቱ ፍልስጤማውያንን በማስወጣት ጋዛ እንድትቆጣጠርና ሀገራቸው በጋዛ የነጻነት ቀጠና እንድትመሰረት አዲስ እቅድ ይፋ አድርገዋል። ጀርመን በአዲሱ መራሄ መንግስቷ ፍሬድሪክ መርዝ አማካኝነት ሩሲያ ከባድ ማዕቀብ እንደሚጠብቃት አስጠነቀቀች። በርሊን ማስጠንቀቂያውን የሰጠችው በቱርኪ ኢስታንቡል በሞስኮና ኪየቭ መካከል የሚደረገው የሰላም ውይይት ከመደረጉ ቀደም ብሎ በፌደራል ጠቅላይ ፍርድ ቤት የሚገኘው ሰበር አጣሪ ችሎት 3 ዳኞች የሚሰኙበት ሲሆን ስልጣኑም የቀረበው ጉዳይ መሰረታዊ ሕግ ስህተት ተፈጽሟል ወይስ አልተፈጸመበትም የሚለውን ጉዳይ የሚያጣራ ችሎት ነው። ይኸው ችሎት የቀረበው ጉዳይ መሰረታዊ ሕግ ስህተት ተፈጽሞበታል በሚል ከሆነ ጉዳዩ እንዲጣራ 5 ዳኞች ተሰይመው ወደሚሰሩበት የሰበር ሰሚ ችሎት ለተጨማሪ ምርመራ ይልካል። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን፣ እንሆ ሰዓቱ ደርሶ አገሬ ዜና ተጀምሯል። በዛሬው ዜና ሰዓታችን ከሀገር ውስጥ እንዲሁም ከውጭ ምንጮች አጠናቀርናቸውን በርካታ መረጃዎች ይዘን ቀርበናል። ሱባሎ ጋሻው ዜናዎቹን እየመራው አብሬያችሁ ቆይታ አደርጋለሁ። አብራችሁኑ ነው። ባለፉት ጥቂት ዓመታት በጋዜጠኞች ላይ እየደረሰ ያለው ጥቃት እንደጨመረ ተገልጿል። በሀገሪቱ የተለያዩ አካባቢዎች ካሉት የጸጥታ ችግሮች ጋር በተያያዘ የሚፈጸሙ እገታዎች እንዳሉ ሆነው በታችኛው የመንግስት መዋቅር ውስጥ የሚገኙ አመራሮች የሚፈጽሟቸው ጥቃቶች ከፍተኛ መሆናቸው ተሰምቷል። ደምሰው ሽፈራው ኢትዮጵያ በዓለም አቀፍ ደረጃ ለመገናኛ ብዙሃንና ለጋዜጠኞች በምትሰጠው ነጻነት ከ180 ሀገራት መካከል በ145ኛ ደረጃ ላይ እንደምትገኝ ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ያወጣው ሪፖርት ያሳያል። በጋዜጠኞችና መገናኛ ብዙሃን ላይ የሚደርሱ ጥቃቶች እየጨመሩ መምጣታቸው ደግሞ ለደረጃው ዝቅ ማለት አንዱና ዋነኛው ምክንያት እንደሆነ ተገልጿል። በሀገሪቱ የተለያዩ አካባቢዎች ካሉት የጸጥታ ችግሮች ጋር በተያያዘ የሚፈጸሙ እገታዎች ያሉ ቢሆንም በታችኛው የመንግስት መዋቅሮች ውስጥ የሚገኙ አመራሮች የሚፈጽሙት ጥቃትም ከፍተኛ ስለመሆኑ ነው የተነገረው። አንደኛው ነገር ለጋዜጠኞች ጥበቃ የሚሰጡ ማህበራትም ሆኑ መንግስታዊ ያልሆኑ ድርጅቶችና መንግስታዊ ድርጅቶች በጥንካሬ ያለመኖራቸው ነው። በተለያየ ምክንያት ኢንስቲትዩሽናል ካፓሲቲያቸው አነስ ያለ ነው ማለት ነው። ለምሳሌ በኢትዮጵያ ውስጥ ከ17 የጋዜጠኛ ማህበራት ቢኖሩም ቅሉ ሁሉም ጠንካራ ሆነው በአንድ ድምጽ ለአባሎቻቸው ይህንን ጥበቃና የመብታቸውን ሁኔታ አድቮኬት ለማድረግ ወይም ድምጻቸውን ለማሰማት አለመቻላቸው ዋነኛው ችግርና ተግዳሮት ሆኖ እናገኘዋለን። ጋዜጠኞች ራሳቸውን በተለይ በግጭቶች አካባቢ በሚዘግቡበት ጊዜ እንደዚሁም አንዳንድ የምርምር ጋዜጠኝነትን በሚሰሩና የፖለቲካ ጉዳዮችን በሚዘግቡበት ጊዜ ደግሞ ምን አይነት ጥንቃቄ ነው ማድረግ ያለባቸው የሚለውን በተመለከተ ምንም አይነት ስልጠናና ሌላ ጥበቃ የሚያገኙበት ሁኔታም የለም። እነዚህ ጥቃቶች እየጨመሩ ለመምጣታቸው በርካታ ፖለቲካዊና ኢኮኖሚያዊ ጉዳዮች በቀዳሚነት የሚጠቀሱ ቢሆንም አሁን ላይ ቁጥራቸው ከ20 በላይ እንደሆኑ የሚነገርላቸው የመገናኛ ብዙሃንና የጋዜጠኞች ማህበራት የጋዜጠኞችን መብት ለማስከበር የሚያስችል ጠንካራ አቅም ለመፍጠር አለመቻላቸው በምክንያትነት የሚነሳ ነው ተብሏል። መንግስት በጋዜጠኞች ላይ የሚደርስ ጥቃትን እንደዚሁ ማለፍ የለበትም። ይህም ጥናቱ ያሳየው ነው። ጋዜጠኞችም የጠየቁት ጥቃት አድራሾች መጠየቅ አለባቸው ነው። በጥናቱ እንደታየው ከምንጊዜውም በላይ ከመንግስት አካላት በኩል በተለይ በቀበሌና በወረዳ ደረጃ ያሉ አመራሮችና ካድሬዎች ናቸው ጥቃት ሲያደርሱ የተስተዋሉት። አብዛኛው ጋዜጠኛ ትኩረት አድርጎ የዘገበው ወይም ደግሞ የተናገረው ማለት ነው በዛ ውይይት። ስለዚህ ከግንዛቤ መፍጠር ጀምሮ ተጠያቂነትን በማስፈን መንግስት ግዴታው መወጣት ያስፈልገዋል። በተለይም ጋዜጠኞችንና መገናኛ ብዙሃንን በተመለከተ ታች ድረስ ወርጄ የመቆጣጠርና የመከታተል ፍላጎት የለኝም የሚለው የኢትዮጵያ መገናኛ ብዙሃን ባለስልጣን ማህበራቱ ጠንካራ ሆነው እርስ በርሳቸው የቁጥጥር ስራ የሚሰሩበትን መንገድ በሰፊው አመቻችተናል ብሏል። ይሁን እንጂ ማህበራቱ በዛ ልክ ተደራጅተው ይህንን አቅም ሊፈጥሩ አለመቻላቸው ተነግሯል። ለኔ የሚገባኝ መንግስትም ይሁን መገናኛ ብዙሃን ባለስልጣን እንደ ኢምፖርታንት ሬጉላቶሪ ቦዲ በይዘት ላይ እያንዳንዱን ሚዲያ ገብቶ የመቆጣጠር ፍላጎት የለውም። ለዛ ነው የእርስ በርስ ቁጥጥር መዋቅራት እንዲደራጁና እንዲጠናከሩ
የማገዝ ተልእኮና ሚና የተሰጠው ያንንም ለማድረግ we're fully committed። አሁንም ቢሆን በዛ መንገድ የሚሰሩ የተደራጁ ማህበራት ካሉ ከኛ ወጥቶ ወደ እነሱ ቤት እኛ ምንም እንትን የለንም። የኢትዮጵያ አርታያን ማህበር ዓለም አቀፍ የፕሬስ ነጻነት ቀንን አስመልክቶ ባዘጋጀው መድረክ ላይ ከጋዜጠኞች ደህንነት በተጨማሪም የማህበራዊ ሚዲያና ሰው ሰራሽ አስተውሎት በዘርፉ ላይ ይዘውት የመጡት ስጋት እንዲሁም ጥቅሞች ዙሪያ ውይይት ተደርጓል። በደብረ ብርሃን ከተማ የሚገኙ ተፈናቃዮች ይደረግላቸው የነበረው ድጋፍ ከተቋረጠ ወራት መቆጠራቸውን ገለጹ። መንግስት ያደርግላቸው የነበረውን ድጋፍ እንዲቀጥልም ጠይቀዋል። ይሁንና ከመንግስት የሥራ ኃላፊዎች ይህንን ማድረግ አንችልም የሚል ምላሽ መሰጠቱ ተሰምቷል። ኃይለ ገብርኤል ታደሰ። በኢትዮጵያ የተለያዩ አካባቢዎች በሰው ሰራሽና ተፈጥሯዊ ምክንያቶች ሳቢያ በርካታ ወገኖች ከመኖሪያ ቀያቸው ተፈናቅለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሀገር ውስጥ ተፈናቃዮችን ሁኔታ አስመልክቶ ባለፈው ጥቅምት ወር ባወጣው 3ኛ ዙር ሪፖርት በኢትዮጵያ ውስጥ ከሚገኙ ተፈናቃዮች ውስጥ 56 ከመቶ የሚሆኑት ከ1 ዓመት፣ 23 ከመቶ የሚሆኑት ከ2 እስከ 4 ዓመትና 11 ከመቶ የሚሆኑት ደግሞ ከ5 ዓመት በላይ በተራዘመ የመፈናቀል ሁኔታ ውስጥ ይገኛሉ ማለቱ ይታወሳል። በተለያዩ የሀገራችን ክፍሎች የሚከሰቱት ማንነትን መሰረት ያደረጉ ጥቃቶች በመንግስትና በታጠቁ ቡድኖች መካከል የሚደረጉ ግጭቶች እንዲሁም በወሰን ይገባኛል ጥያቄዎች ምክንያት የሚፈጠሩ ግጭቶች ከ68 በመቶ በላይ የሚሆኑ ዜጎችን ከመኖሪያ ቀያቸው ያፈናቀሉ መሆናቸውን ሪፖርቱ አመላክቷል። ቀሪዎቹ እንደ ጎርፍና ድርቅ ባሉ ተፈጥሯዊ አደጋዎች እንዲሁም በልማት ፕሮጀክቶችና ሌሎች ተያያዥ ምክንያቶች የተፈናቀሉ መሆናቸውን ኮሚሽኑ አስታውቋል። በተመሳሳይ የሀገር ውስጥ መፈናቀል ሁኔታን በቅርበት የሚከታተለው ዓለም አቀፍ የፍልሰተኞች ድርጅት IOM በግንቦት ወር 2024 ባወጣው ሪፖርት በኢትዮጵያ የሚገኙ የሀገር ውስጥ ተፈናቃዮች ቁጥር 3.3 ሚሊዮን ደርሷል ማለቱ ይታወሳል። አሁንም ቢሆን በተፈናቃይ ጣቢያዎችና በሌሎች ቦታዎች የሚገኙ ተፈናቃዮች ወደ ቀያቸው ለመመለስ በቂ ጥረት እየተደረገ አይደለም የሚሉ ቅሬታዎችም ይነሳሉ። ለተፈናቃዮች መቅረብ ከሚገባው ድጋፍ አንጻርም ክፍተቶች መስተዋላቸውን አስመልክቶም ዘገባዎችን ማቅረባችን ይታወሳል። ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በደብረ ብርሃን ከተማ የሚገኙ ተፈናቃዮችም በተደጋጋሚ በርካታ ችግሮችን ሲያነሱ ቆይተዋል። ተፈናቃዮቹ በኮሮና ወረርሽኝ ወቅት ከነበሩበት መጠለያ ካምፕ እንዲወጡ መደረጋቸውን የገለጹ ሲሆን ድጋፍ ይደረግላቸዋል የሚል ቃል ቢገባላቸውም አሁን ላይ ይሰጣቸው የነበረው የምግብ ድጋፍ መቋረጡን ጠቅሰዋል። ያው የአርዳድ እርዳታዎችን ያግዙን ነበረ። በ15 ኪሎ በቆሎ ምንም ጣል ያደርጉላቸው ነበረ። ህብረተሰቡ ያደርጉልን ነበረ። አሁን ያው 2 ወር 3 ወሩን አስቆጠረ። ከዚህ በፊት ያው ካምፕ ነበረን። ካምፑ በኮቪድ-19 በመጣ ጊዜ ወደ ህብረተሰቡ ተቀላቀሉ፣ ኪራዩንም እናግዛቸዋለን ብለው በዛው ተካምፕ አወጡ። ከዛ ወዲያ አሁን የቤት ኪራዩንም የምግቡንም አሁን ማድረግ ንብረታችን ተጠፊው ነው ወደዚህ የመጣ ነው። በመቋቋም ስላልቻል ያለው ነገር የከፋ ነው። ያው እንደምታውቁት የኑሮ ውድነቱ አለ። ያ እንዳለ ሆኖ የህዝብ ስራ የለውም፣ የሚበላ የለውም፣ መኖሪያ ቤት የለውም። እንዲሁ በዱር በገደሉ ተንከራቶ ቀን ስራ ጠፍቷል። አሁን ምንም የለም። የጸጥታ ሁኔታ አለ። እንደ ልቡ ተንቀሳቅሶ አይሰራምና በዛ ላይ እንዳለው እናቶች አሉ፣ ህጻናቶች አሉ፣ ሽማግሌዎች አሉ። የማጣቱ ሁኔታ ራሱ ደግሞ በሽተኛ አድርጓል። ይሄ ሁላ ተነባብሮ አሁን ሰው ምን ላይ ተሸጋግሯል። ከዛ ሁላ አልፎ ወደ በረሃብ ወደ መሞት አቅጣጫን እየሄደ ነው ያለው። ከተፈናቀሉ 5ኛ ዓመታቸው ላይ እንደሚገኙ የገለጹት ቃላቸውን ለጣቢያችን የሰጡ የተፈናቃዮቹ አስተባባሪ ተፈናቃዮች አንድም የመንግስት አካል ጠይቋቸውና አነጋግሯቸው እንደማያውቅ ገልጸው መንግስት የተቋረጠውን ድጋፍ እንዲያስቀጥልላቸው ጠይቀዋል። የሚመጡት ድጋፎችም በመጠለያ ካምፖች ውስጥ ለሚገኙት ብቻ መሆኑንም ጨምረው ገልጸዋል። 5ኛ ዓመቱን ያዘን አንድ ቀን እንኳን እንደው እንዴት ሆናችሁ በሞታችሁ ያላችሁ ብሎ ሰብስበን እንኳን አዋይቶና ያገኘ መንግስት አካል በቃ ከዛም ተፈናቅለን መጣን። ያው ወረወረን ብዙ ከዚህ ከመጣን በኋላ የተረፍነው እዚህም ደግሞ የተወደቃችሁ የት ናችሁ አልናችሁ ወይ ምን ሆናችሁ ብሎ አንድ ቀን እንኳን የመንግስት አካል ሰብስቦ ያወያየን የለም። አስተዋሽ አጣና እንግዲህ ባለው ነገር መንግስት ያስታውሰን ቢያየን ቢጠይቀን እንደው አይዟችሁ ቢለን የሚለውን ነው። ኦልሬዲ ወደ 5 ዓመት አካባቢ እየሞላን ነው። ይሄን ያህል ጊዜ እንግዲህ ስንኖር መንግስት ለምን እንዳላገዘንም ለምን ማቋቋምም ሆነ መጠየቅ እንዳልፈለገ አላወቅንም። ተፈናቃዮቹ አክለውም ከዚህ ቀደም ድጋፍ ያደርግላቸው የነበረው የዞኑ የአደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽሕፈት ቤትን ድጋፍ እንዲያደርግላቸው በተደጋጋሚ መጠየቃቸውንና አሁን ላይ ድጋፉን ማድረግ እንደማይችሉ እንደተነገራቸው ገልጸዋል። የምግብ ዋስትናውን ስንጠይቅ ያው እኛ የለኝም በጀ ላይ አሁን ምንም ሰጣቸው ነገር የለም ነው የሚለው እና ቶሎ በህይወት ቢደርስልንና ያችን ያለችውን እንኳን ቢያቃምስልን በዞኑ ያለው
ምግብ ዋስትና አነሰም አደገም የነቀዘ በቆሎም ቢሆን እግዚአብሔር ይመስገን እሱን ያገዘን ነበረ። አሁን ግን ስንጠይቅ የለም አልመጣም አልተላከልንም ነው የሚሉት። ዞሮ የሚለምን ሰው ወይ ደግሞ የሚሰጥ ሰው አይመርጥም። ያችን ነፍስ እያቆየ ነበረ። እሷ በመቋረጡ አሁን እንግዲህ ያለው ችግር ከባድ ሆነ። ችግሩን አላወቅንም። ነገሩ ተባብሶ ቀጥሏል ማለት ነው። የዞኑ የስራ ኃላፊዎችን ጨምሮ የደብረ ብርሃን ከተማ አስተዳደርን ምላሽ ለማካተት ያደረግነው ጥረት ምላሽ ለመስጠት ፈቃደኛ ባለመሆናቸው ምክንያት ሊሳካ አልቻለም። ምላሻቸውን ባገኘን ጊዜ በሌላ ዘገባ የምንመለስበት ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ የነጻነት ቀጠና ለመመስረት ማቀዳቸውን ይፋ አድርገዋል። ይሁንና ሐማስ የትራምፕን የጋዛ እቅድ በጽኑ ተቃውሞታል። እስራኤል በበኩሏ የትራምፕን እቅድ ያሞካሸች ሲሆን በጋዛ የምትወስደውን ወታደራዊ ዘመቻም አጠናክራ ስለመቀጠሏ እየተሰማ ነው። ሙሴ ከበደ ተጨማሪ አለው። ጋዛ በእስራኤል ከባድ የአየር ድብደባ እያስተናገደች በቀጠለችበት በአሁኑ ወቅት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከ2.1 ሚሊዮን በላይ ፍልስጤማውያን የሚኖሩባትንና ወደ ፍርስራሽነት በተቀየረችው ጋዛ ላይ መቋመጣቸውን ቀጥለዋል። ፕሬዚዳንቱ ፍልስጤማውያንን በማስወጣት ጋዛ እንድትቆጣጠርና ሀገራቸው በጋዛ የነጻነት ቀጠና እንድትመሰረት አዲስ እቅድ ይፋ አድርገዋል። ከቴል አቪቭ ጋር ብርቱ ውጊያ ላይ የሚገኘው ሐማስ በበኩሉ ፍልስጤማውያን መቼም ቢሆን ከጋዛ እንደሚያወጡ ያሳወቀ ሲሆን አሜሪካ አይኗን ከጋዛ ላይ እንድታነሳ በመጠየቅ የትራምፕን እቅድ ክፉኛ ተቃውሟል። ለአሜሪካም ሆነ ለቀጠናው ሀገራት እጅግ ከፍተኛ ፖለቲካዊና ኢኮኖሚያዊ ጠቀሜታ እንዳለ የተነገረለት የትራምፕ የመካከለኛው ምስራቅ የ4 ቀናት ይፋ የሥራ ጉብኝት በመጨረሻው ቀን ላይ ደርሷል። ሪከርድ ሆኖ ከተመዘገበው የትሪሊየን ዶላሮች የንግድ ስምምነት እስከ አሜሪካ በአሸባሪነት ፈርጃው አድኖ ላመጣላት የ10 ሚሊዮን ዶላር ጉርሻ አዘጋጅታለት የነበረው የሥራው አዲሱ መንግስት ፕሬዚደንት አህመድ አልሻራ ወይም አልጁላኒና እስከ ትራምፕ ግንኙነት ድረስ በርካታ አነጋጋሪ ጉዳዮች ተስተናግደውበታል። ፕሬዚዳንቱ በአራቱ ቀናት የመካከለኛው ምስራቅ ጉብኝታቸው ከኳታር ባለስልጣናት ጋር በመከሩበት ወቅትም አሜሪካ ፍልስጤማውያንን በማስወጣት ጋዛ እንድትቆጣጠርና ሀገራቸው በጋዛ የነጻነት ቀጠና እንድትመሰረት በድጋሚ ሀሳብ ማቅረባቸውም ሌላኛው አስገራሚ ክስተት ሆኗል። 1.2 ትሪሊዮን ዶላር ገደማ የሚደርስ የንግድ ስምምነት ከኳታር መንግስት ጋር የደረሱት ፕሬዚዳንቱ በእስራኤልና ሐማስ የተኩስ አቁም ስምምነት ሂደቶች ውስጥ የፊት አውራሪነት ሚናን ስትጫወት በቆየችው ኳታር ጋዛን የመያዝ ሀሳብ ማቅረባቸውም በሰላም ድርድሮች ላይ አሉታዊ ተጽዕኖ እንዲያሳድር ተሰግቷል። ከኒውዮርክ እስከ ፍሎሪዳ ከሚያሚ እስከ ሳን ፍራንሲስኮና ላስ ቬጋስ ቅንጡ ሆቴሎች፣ ሪል ስቴቶችንና ሪዞርቶችን የሚያስተዳድሩት ቢሊዮነሩ ከበርቴው ትራምፕ ጋዛን በለመዱት የቢዝነስ መነጽር ማየታቸውን ተያይዞታል። መንግስታቸው ጋዛን መቆጣጠርና ወደ ነጻነት ቀጠና መቀየር እንደሚፈልግ መሻታቸውን ለመናገርም ላፍታ አላመነቱም። አይናቸውንም ከጋዛ ሊነቅሉ ከቶ አልቻሉም። በሚዘንብባት የቦምብ ናዳ ህንፃዎቿ ለምልክት እንኳን ሳይቀሩ ሙሉ በሙሉ ማለት በሚያስደፍር መልኩ በፈራረሱባት ጋዛ በፍርስራሾች ውስጥ ሸራ ወጥረውና ጎጆ ቀልሰው ኑሯቸውን መግፋት የተገደዱትን ፍልስጤማውያን ዜጎች ወደ ሌሎች ስፍራዎች ማዘዋወርም ትራምፕ ለጋዛ ጥሩ ዕቅድ አስቤላታለሁ ባሉት ሀሳብ ውስጥ ተካቷል። በጋዛ አንድም እንኳን የቆመ ህንፃ ማየት አዳጋች ነው፣ ምድሯ በፍርስራሽ ተሞልቷል ያሉት ትራምፕ ዕቅዳቸው ለፍልስጤማውያንም ሆነ ለጋዛ መልካም የሚባል መሆኑን ተናግረዋል። ለዓመታት የሞትና የውድመት ምድር ሆናለች ያሏትን ጋዛ አሜሪካ ብትቆጣጠርና ወደ ነጻ ቀጠና ብትቀይረው ደስተኞች ነን ሲሉ ነው የተደመጡት። በጋዛ ጉዳይ ላይ ጠንክረን እየሰራን ነው። አሜሪካ በጋዛ ጣልቃ በመግባት የነጻነት ቀጠና እንድትመሰርት እንፈልጋለን። ዜጎችንም ደህንነታቸው ወደ ተጠበቀ መኖሪያ ማዘዋወር ይገባል። ፕሬዚዳንቱ በቢሊዮን ዶላሮች የቢዝነስ ስምምነት በተንበሸበሸው የገልፍ ሀገራት ጉብኝታቸው ጋዛንም በቢዝነስ እቅዳቸው ውስጥ ማካተታቸው ከፍተኛ ቁጣን እያስተናገደ ይገኛል። ሁሉም የአረብ ሀገራት የትራምፕን እቅድ እየተቃወሙ የሚገኙ ሲሆን ሐማስም በፍልስጤማውያን ላይ ዘር ለማጽዳት የሚደረግ ዘመቻ ነው ሲል የትራምፕን የጋዛ እቅድ በጽኑ ኮንኖታል። የሐማስ ከፍተኛ ባለሥልጣን የሆኑት ባሲም ናኢምም ጋዛ በነጻ ገበያ ለሽያጭ የቀረበች ሪል ስቴት አለመሆኗን በመግለጽ ፍልስጤማውያንን ከመኖሪያቸው የሚያፈናቅል ማንኛውንም ሀሳብ አንቀበልም ሲሉ ሀሳቡን በድጋሚ ውድቅ አድርገዋል ሲል ሮይተርስ በዘገባ አስነብቧል። ትራምፕ ከዚህ ቀደምም በወርሃ የካቲት ፍልስጤማውያን ዜጎችን ወደ ሌላ ስፍራ በማዛወር ጋዛን መልሶ የመገንባት እቅድ ይፋ ያደረጉ ሲሆን እቅዱም ከተባበሩት መንግስታት ድርጅት እስከ ቀጠናው የአረብ ሀገራት ድረስ ከፍተኛ ተቃውሞን አስተናግዶ ነበር።
ይህ በእንዲህ እንዳለ የእስራኤል የድርድር ልዑካን ቡድን አባላት ቀጥተኛ ባልሆነ የተኩስ አቁም ስምምነት ላይ ለመምከር በኳታር ዶሃ በተገኙበት ሰዓት የእስራኤል ጦር በጋዛ የሚያካሄደውን ግዙፍ ወታደራዊ ዘመቻ አጠናክሮ ቀጥሏል። ዶሃ ለእስራኤል ዋነኛ አጋር የሆነችውን የአሜሪካንን ፕሬዚዳንት ዶናልድ ትራምፕ በደማቅ አቀባበል ተቀብላም አስተናግዳለች። ሁለቱን ውይይቶች ያካሄደች ከምትገኘው የኳታሯ መዲና ዶሃ በቀጣይ ይፋ የሚደረጉ ውሳኔዎች የጋዛና ፍልስጤማን ዜጎች አለፍ ሲልም የቀጠናውን ቀጣይ ዕጣ ፈንታ የሚወስኑም ይሆናሉ ተብሎ ተጠብቋል። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ በሩሲያ ላይ ከባድ ያሉትን ማዕቀብ ሊጥሉባት እንደሆነ ተናገሩ። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በበኩላቸው ፑቲን የሰላም ውይይቱን የማይቀበሉ ከሆነ ዋጋ እንደሚከፍሉ በዛሬው ዕለት አስታውቀዋል። የሩሲያና ዩክሬን ተወካዮች በዛሬው ዕለት በኢስታንቡል የሚያደርጉት ውይይትም ውጤት ላያመጣ ይችላል በሚል ተሰግቷል። አስናቀማናየ ጀርመን በአዲሱ መራሄ መንግስቷ ፍሬድሪክ መርዝ አማካኝነት ሩሲያ ከባድ ማዕቀብ እንደሚጠብቃት አስጠነቀቀች። በርሊን ማስጠንቀቂያውን የሰጠችው በቱርኪ ኢስታንቡል፣ በሞስኮና ኪየቭ መካከል የሚደረገው የሰላም ውይይት ከመደረጉ ቀደም ብሎ ነው። መርዝ በንግግራቸው ቭላዲሚር ፑቲን ሰላም የሚፈልጉ ሰው አይደሉም፣ ሰላም እንዳይፈጠር ደንቃራ የሆኑትም እሳቸው ናቸው ብለዋቸዋል። በመሆኑም ሀገራቸው ህልቁ መሳፍርት የምጣኔ ሀብትና ፖለቲካዊ ማዕቀቦችን እንደምታከናንባቸው ነው ይፋ ያደረጉት። በተመሳሳይ መልኩ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ቭላዲሚር ፑቲን ሰላምን የገፋ በመሆኑ ዋጋ ይከፍላል ሲሉ አስጠንቅቀዋል። ስታርመር ፑቲን ያለምንም ቅድመ ሁኔታ ተኩስ አቁም እንዲያደርግ ይገደዳል ማለታቸውንም ዘኢንዲፔንደንት ተመልክቶታል። የአውሮፓ የፖለቲካ ማህበረሰብ ታላላቅ ሀገራት በአልባንያ ተሰባስበው በመጪው በዩክሬን ጉዳይ በዛሬው ዕለት መክረዋል። ሀገራቱ በእርግጥም ሲሰባሰቡ የመጀመሪያቸው አይደለም። የጦርነቱ ፊሽካ ከተነፋ በኋላ ያልተሰበሰቡበት ያልመከሩት የለም፣ ያልጣሉት ማዕቀብም እንዲሁ የለም በሚል ይነገርላቸዋል። ወደ ስልጣን ከመጡ 2 ሳምንት እንኳን ያልሞላቸው ፍሬድሪክ መርዝ ሀገራቸው ከመቼውም ጊዜ በላይ በሞስኮ ላይ እንደምትበረታ አሳስበዋል። በእርግጥ ይህችው ሀገር ጦርነቱ ከተጀመረ ወዲህ በተናጥልም ይሁን በህብረት በሩሲያ ላይ ከፍተኛ ማዕቀብ ስትጥልም ነበር። ዩክሬንን በውድ የጦር መሳሪያዎች ስታስታጥቅ እንዲሁ ቆይታለች። ዋሽንግተንን በመከተል ለኪየቭ ታላቅ ወታደራዊና ምጣኔ ሀብታዊ ድጋፍ ያደረገችውም ይህችው በርሊን ናት። ሩሲያና ጀርመን በእርግጥ በርካታ አስርተ ዓመታትን የተሻገረ የጦርነት ቁርሾ ያለባቸው ሀገሮች ናቸው። በተለይም ምዕራባዊ ጀርመን ከሩሲያ ጋር ከፍ ያለ የታሪክም ይሁን የርዕዮተ ዓለማዊ ልዩነት ያላቸው ናቸው። በርሊን ተጨማሪ ማዕቀቦችን እንደምታስተላልፍ የዛተችው ሞስኮ የናዚን ወረራ ድል ያደረገችበትን 80ኛ ዓመት ባከበረችበት በሳምንት ውስጥ ነው። ከሳምንት በፊት ሞስኮ የማይበገር ጦር እንዳላት ስትገልጽ ወታደራዊ ትርኢት ስታደርግም ሰንብታለች። እነዚሁ ሀገራት ታዲያ በወቅቱ የገቡበት የሁለተኛው ዓለም ጦርነት ጠባሳ ያለባቸውም ናቸው ይባልላቸዋል። በእርግጥ በወቅቱ ጀርመን በአዶልፍ ሂትለር የተመራች የገጠመችው አንድ ሀገር ብቻም አልነበረም። ይልቅ እንግሊዝ፣ ፈረንሳይ፣ ሩሲያ፣ ፖላንድ፣ አሜሪካን ጨምሮ ሌሎችንም እንጂ። በዚህም በመጨረሻ አዶልፍ ሂትለር በሩሲያ ወታደሮች ሊያዝ እንደሆነ ሲያረጋግጥ ራሱን እንዳጠፋና የጀርመንም ሽንፈት በዛው መታወጁን ሰነዶች አስረጂ ናቸው። ለዚህ ትንተና ታዲያ ከዓመት በፊት ኒውዮርክ ታይምስ የጀርመን ጦር ለ10 ዓመታት የዘለቀውን ጠላትነት ሊመክት በሚያስችል ቁመና ላይ ዝግጅት እያደረገ እንደሆነ የሀገሪቱን መከላከያ ሚኒስትር ዋቢ አድርጎ መዘገቡ አስረጂ ሆኖ የሚነሳ ነው። አሁን በርሊን በኪየቭ እልፍኝ ውስጥ በመዝለቅ በሞስኮ ላይ ጫና እያደረገች ያለችውን ከዚህ ታሪክ ጋር እያዛመዱ የሚያወሩ ጥቂቶችም አይደሉም። በረሲፕ ጣይፕ ኤርዶዋን አማካኝነት ዛሬ በኢስታንቡል የሚደረገው የሩሲያና የዩክሬን ውይይትም ውጤታማ ሊሆን እንደማይችል አሜሪካ ቀድማ አስታውቃለች። ላለፉት 3 ዓመታት በከባድ ጦርነት ውስጥ ያሉት ሩሲያና ዩክሬን ዛሬ አርብ በቱርኪ ኢስታንቡል ቢገናኙም የሚጠበቅ የሰላም ውጤት እንደማይኖር ነው አሜሪካ የገለጸችው። በውይይቱ የሁለቱ ሀገራት ፕሬዝዳንቶች ይገናኛሉ የሚል ተስፋ የነበረ ቢሆንም ይህ ሳይሆን ቀርቷል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በሀገራቸው መከላከያ ሚኒስትር የተመራ ልዑካን ቡድን መላካቸውን አስታውቀው ነበር። ዶናልድ ትራምፕ በበኩላቸው ቭላዲሚር ፑቲንና ቮሎዲሚር ዜሌንስኪ ፊት ለፊት እስካልተገናኙ ድረስ ይህን የሚባል ለውጥ አይጠበቅም ብለዋል። ፕሬዝዳንቱ ከቀናት በፊት ሁለቱም መሪዎች ሊገናኙ እንደሚችሉ በተለይም ዜሌንስኪ ለመገናኘት እንዳያቅማሙ ሲያስጠነቅቁም ቆይተዋል። የሁለቱ ሀገራት ቀጥተኛ ውይይት ፍሬ አፈራ እንደሆነ በሚል የተገኙት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፑቲንና ትራምፕ ዳግም መነጋገር አለባቸው፣ ካልሆነ ለውጥ መጠበቅ የሚሆን አይደለም ማለታቸውም በአልጀዚራ ላይ ሰፍሯል።
ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ወጪ ንግድን ለማሳደግ በየክልሉ የምርት ዝውውርን የሚገድቡ ህገወጥነቶችንና አላስፈላጊ ኬላዎችን ማስቀረት እንደሚገባ የንግድና ቀጠናዊ ትስስር ሚኒስቴር አሳሰበ። የምርት ነፃ ዝውውር መረጋገጥ አለበት ያሉት ሚኒስትሩ ዶክተር ካሳሁን ጎፌ ከፌዴራል እስከ ወረዳ ድረስ ያለው የንግድ መዋቅር በጉዳዩ ላይ ሊረባረብ ይገባል ብለዋል። የንግድ ከባቢውን ካላስፈላጊ ኬላ ከህገ ወጥነትና መሰል መሰናክሎች ነፃ በማድረግ ምርት ከተመረተበት ቦታ ኤክስፖርት ወደሚደረግበት አካባቢ እንዲዘዋወር ማድረግ የመዋቅሩ ኃላፊነት መሆኑንም ሚኒስትሩ ጠቁመዋል። ለዚህም የሚያግዙ ስልጠናዎች እየተሰጡ መሆናቸው ተነግሯል። በአዲስ አበባ 378 ቦታዎች ለጎርፍ አደጋ ተጋላጭ ሆነው መለየታቸውን የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ቦታዎቹ በጉለሌ፣ አቃቂ ቃሊቲ፣ ንፋስ ስልክ ላፍቶ፣ ኮልፌ ቀራኒዮና አዲስ ከተማ ክፍለ ከተሞች እንደሚገኙ የኮሚሽኑ የአደጋ ቅነሳ ዘርፍ ምክትል ኮሚሽነር ደሳለኝ ቱፋ ገልጸዋል። ክረምትን ተከትሎ በመዲናዋ ሊከሰት የሚችል ጎርፍን መከላከል የሚያስችሉ ስራዎች መጀመራቸውንም የገለጹት ምክትል ኮሚሽነሩ 170 የሚሆኑት ላይ የማስተካከል ስራ መከናወኑን ተናግረዋል። ህብረተሰቡ ከወንዝ ዳርቻ በመራቅ የተደፈኑ ቱቦዎችን በመክፈት ቆሻሻን በአግባቡ እንዲያስወግዱ ስራዎች መሰራታቸውንም አስረድተዋል። በመሆኑም ህብረተሰቡ በክረምቱ ለጎርፍ ተጋላጭ ከሆኑ አካባቢዎች ጥንቃቄ እንዲያደርግ ጥሪ መቅረቡን ኢዜአ ዘግቧል። በአማራ ክልል በመጀመሪያው ዙር የክልሉ ከፍተኛ አመራሮች ማስረጃ ማጣራት እየተደረገበት እንደሆነ ተገለጸ። በአማራ ክልል የተጀመረው ሐሰተኛ የትምህርት ማስረጃ የማጣራት ስራ እየተከናወነ መሆኑን የክልሉ ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን አስታውቋል። ሐሰተኛ የትምህርት ማስረጃዎችን ለማጣራት የተቋቋመው ኮሚቴ ስራውን እያከናወነ መሆኑን የኮሚሽኑ ኮሚሽነር ወይዘሮ ባንቻ አምላክ ገብረ ማርያም የተናገሩ ሲሆን በመጀመሪያው ዙር የክልሉ ከፍተኛ አመራሮች ማስረጃ ላይ ማጣራት እንደሚደረግ ጠቁመዋል። በሁለተኛው ዙር ደግሞ በክልል ደረጃ ያሉ የመንግስት ሰራተኞች እንዲሁም በሶስተኛው ዙር የዞን የወረዳና የቀበሌ ባለሙያዎች ማስረጃ ማጣራት እንደሚከናወን ኮሚሽነሩ አመላክተዋል። የቀድሞው የቻድ ጠቅላይ ሚኒስትር ሱሴስ ማሳራ መታሰራቸው ተሰማ። ጠቅላይ ሚኒስትሩ በዛሬው ዕለት ከመኖሪያ ቤታቸው በጸጥታ አካላት መወሰዳቸውን የፓርቲያቸው ሰዎች መናገራቸውን ሮይተርስ ዘግቧል። የቀድሞው ጠቅላይ ሚኒስትርና በሀገሪቱ ተቃዋሚ ፓርቲን የሚመሩት እኚሁ ግለሰብ የታሰሩበት ምክንያት እንዳልታወቀ ዘገባው አመልክቷል። ይህ አይነት በጸጥታ አካላት የሚፈጸም ድርጊት በሀገሪቱ የዲሞክራሲ ምህዳር እየጠበበ እንደሆነ ማሳያ ነው የተባለ ሲሆን የሀገሪቱ መንግስት ከቅርብ ጊዜያት ወዲህ እየፈጸመ ያለው የሰላማዊ ሰልፍ ክልከላና የሚዲያ እገዳ አግባብ አይደለም በሚል ተተችቷል። ህንድ የዓለም ገንዘብ ተቋም IMF ለፓኪስታን ያጸደቀውን ብድር እንዲያጤነው አሳሰበች። ውጥረት ውስጥ የሚገኙት ህንድና ፓኪስታን የተኩስ አቁም ስምምነት ውስጥ ቢሆኑም እርስ በርሳቸው መወነጃጀላቸውን ቀጥለዋል። ፓኪስታን ሽብርን እየደገፈች ነው ያሉት የህንድ መከላከያ ሚኒስትር ራጅናት ሲንግ IMF ለፓኪስታን ያጸደቀውን የ$1 ቢሊዮን ብድር ድጋሚ ሊያስብበት ይገባል ብለዋል። ፓኪስታን ይህንን ብር የምታገኝ ከሆነ በአብዛኛው ለሽብር ተግባር ማዋሉ አይቀርም ሲሉም ሚኒስትሩ መክሰሳቸውን ዘ ስትሬት ታይምስ ዘግቧል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ግን ፓኪስታንና IMF በጉዳዩ ዙሪያ ምላሽ አልሰጡም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ ታክስ ሊጥሉ መሆናቸው ተሰምቷል። ይህ የዶናልድ ትራምፕ ታክስ በአሜሪካ በሚገኙ ከ40 ሚሊዮን በላይ ሰዎች ላይ ተጽዕኖ ሊያሳድር እንደሚችልም አሶሺየትድ ፕሬስ ዘግቧል። ዳግም ተገኝ በበርካታ የዓለም ሀገራት ላይ ታሪፍ የጣሉት ቆየት ብለውም በበርካታ ሀገራት ላይ የጣሉትን ታሪፍ ለቀናት ተግባራዊ እንዳይደረግ ያገዱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ ሌላ አይነት ታክስ ሊጥሉ ማቀዳቸው ተሰምቷል። ሪፐብሊካኑና ፕሬዝዳንቱ በሬሚታንስ ላይ አዲስ ታክስ ለመጣል እቅድ እንዳላቸውም ነው የተነገረው። በዚህ ሳምንት ታክስን በተመለከተ በቀረበው እቅድ ላይ አሜሪካ ውስጥ ከሚኖሩ ሰዎች ወደ ሌላ ሀገር የሚደረጉ ክፍያዎች ወይም ሬሚታንስ ላይ የ5% ታክስ ለመጣል ማቀዳቸው ተነግሯል። በሚጣለው አዲሱ
ታክስ በሀገሪቱ በሚኖሩ የሌላ ሀገር ዜጎች ላይ እንዲሁም በአንዳንድ የአሜሪካ ዜግነት ባላቸው ሰዎች የሚላክ ገንዘብ ላይ ተፈጻሚ እንደሚደረግ ተነግሯል። ለአብዛኛው ላቲን አሜሪካውያን፣ ኤሲያውያንና አፍሪካውያን ሬሚታንስ ወይም በውጭ ሀገራት ከሚገኙ ሰዎች የሚላክ ገንዘብ ትልቅ የገቢ ምንጭ ሆኖ ያገለግላል። የዓለም ባንክ መረጃዎች እንደሚያመላክቱት መካከለኛ ገቢ ያላቸው ተብለው ወደሚጠሩ ሀገራት የሚላከው ሬሚታንስ በዓመት 647 ቢሊዮን ዶላር እንደሚደርስ ይገመታል። ኢትዮጵያም በዓመት ከ4 ቢሊዮን ዶላር ያላነሰ የውጭ ምንዛሪ በዚሁ መንገድ እንደምታገኝ መረጃዎች ይጠቁማሉ። በፈረንጆቹ 2023-2024 ከሬሚታንስ የተገኘው 6 ቢሊዮን ዶላር ደግሞ በከፍተኛነቱ የተመዘገበ ሲሆን የፕሬዝዳንት ትራምፕ እቅድ ተግባራዊ የሚደረግ ከሆነ ይህ መጠን አደጋ ውስጥ የሚገባ ስለመሆኑ ተነግሯል። ይህ አዲሱ የዶናልድ ትራምፕ ታክስ በአሜሪካ በሚገኙ ከ40 ሚሊዮን በላይ ሰዎች ላይ ተጽዕኖ ሊያሳድር እንደሚችልም አሶሺየትድ ፕሬስ ዘግቧል። ሪፖርቶች እንደሚያሳዩት በ2023 ብቻ በአሜሪካ የሚኖሩ ሰዎች ከ93 ቢሊዮን ዶላር በላይ ሬሚታንስ ወደ ሀገሮቻቸው የላኩ ሲሆን አሜሪካ በተቃራኒው 7.2 ቢሊዮን ዶላር ሬሚታንስ ወደ ሀገር ውስጥ አስገብታለች። ይህም የሚወጣውን 10 በመቶ እንኳን አያክልም። ከፔንሲልቫኒያ ዩኒቨርሲቲ በኢኮኖሚክስ ዲግሪያቸውን የያዙት ትራምፕ ከሀገራቸው በገፍ የሚወጣውን ዶላር ታክስ በማድረግ ተጨማሪ ገቢ ለማግኘት አቅደዋል በሚልም ይነገርላቸዋል። በተቃራኒው ወደ ሀገራቸው በሬሚታንስ ገቢ የሚያገኙ መካከለኛና ዝቅተኛ ገቢ ያላቸው እንደ ኬንያ፣ ጋናና ናይጄሪያ ያሉ ዳጎስ ያለ ገቢ የሚያገኙ ሀገራት በጉዳቱ ስጋት ገብቷቸዋል። በእነዚህ ሀገራት ሬሚታንስ ከሀገር ውስጥ ጥቅል ምርት ጋር ሲነጻጸር ከፍተኛውን ድርሻ የሚይዝ ሲሆን ከሬሚታንስ የሚገኘው ገንዘብ አንዳንዴ በእርዳታና ኢንቨስትመንት መልኩ ከሚያገኙት ገንዘብ ጭምር እንደሚበልጥም ተነግሯል። የትሪኒቲ ኮሌጅ መምህር የሆኑት ፕሮፌሰር ሚጉኤል ራሚሬዝ እንደተናገሩትም ሪፐብሊካኖች ይህንን ታክስ ተግባራዊ ካደረጉት ለአሜሪካ ተጨማሪ ገቢ እንደሚያስገኝና ስደተኞች ወደ ሀገሪቱ ለመግባት ያላቸውን ፍላጎት ይቀንሳል ብለዋል። አሁን በስር ፍርድ ቤት ክርክሮች የተረታ ወይም ቅሬታ የተሰማው ሰው ጉዳዩን ወደ ሰበር ሰሚ ችሎት መውሰዱ እየተለመደ መጥቷል። በመሆኑም ለችሎቱ የሚቀርብለት አቤቱታ መሰረታዊ የሕግ ስህተት ያለበት ወይም የሌለበት መሆኑ በወጉ ይመረመር ዘንድ የዳኞቹ እውቀት አስተማማኝ እንዲሆን ይጠበቃል። በዚህ ጉዳይ ላይ ጠበቃው ተከታዩን አዘጋጅቷል። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ሰበር አጣሪ ችሎት ሕግ ነክ መረጃ ላካፍላችሁ። በፌዴራል ጠቅላይ ፍርድ ቤት የሚገኘው ሰበር አጣሪ ችሎት 3 ዳኞች የሚሰኙበት ሲሆን ስልጣኑም የቀረበው ጉዳይ መሰረታዊ ሕግ ስህተት ተፈጽሟል ወይስ አልተፈጸመበትም የሚለውን ጉዳይ የሚያጣራ ችሎት ነው። ይኸው ችሎት የቀረበው ጉዳይ መሰረታዊ ሕግ ስህተት ተፈጽሞበታል በሚል ከሆነ ጉዳዩ እንዲጣራ 5 ዳኞች ተሰይመው ወደሚሰሩበት የሰበር ሰሚ ችሎት ለተጨማሪ ምርመራ ይልካል። 5 ዳኞች የሚሰየሙበት ሰበር ሰሚ ችሎት በ3 ዳኞች ታይቶ የተመለሰለትን ጉዳይ እንደ ሁኔታው ሊያጸናው፣ ሊሽረው ወይም ወደ ስር ፍርድ ቤት በነጥብ ሊመልሰው ይችላል። አሁን ማንኛውም በክርክር የተረታ ሰው ጉዳዩን ወደ ሰበር ሰሚ ችሎቱ የመውሰዱ ጉዳይ እየተለመደ መጥቷል። 3 የጠቅላይ ፍርድ ቤት ዳኞች የሚሰየሙበት የሰበር አጣሪ ችሎት የሚቀበሉት አቤቱታ መሰረታዊ የሆነ የሕግ ስህተት የተፈጸመ ወይም ያልተፈጸመ መሆኑን የሚገልጽ ከመሆኑ ጋር ተያይዞ ዳኞች ሊኖራቸው የሚገባው ክህሎትና እውቀት በዚሁ ልክ አስተማማኝ ሊሆን ይገባል። እነዚህ 3 ዳኞች የሚሰጡት መሰረታዊ የሆነ የሕግ ስህተት አልተፈጸመም የሚል ውሳኔ ለባለ ጉዳዩ የመጨረሻ ዕድል ነው። ውጤቱን ከመቀበል በቀር ሌላ ምርጫም ላይኖር ይችላል። አልፎ አልፎ ወደ ፌዴሬሽን ምክር ቤት መሄዱ እንደተጠበቀ ሆኖ ወደ ሕገ መንግስቱ አጣሪ ጉባኤ የሚቀርብ ጉዳይም ቢሆን ሕገ መንግስቱን የሚቃረን ውሳኔ ነው በሚል የሚቀርብ አቤቱታ ስለሚሆን ውሳኔው የመቀልበስ ዕድሉ እጅግ ጠባብ ነው። በሰበር አጣሪ ችሎት የሚቀርብ አቤቱታ መሰረታዊ የሕግ ስህተት አልተፈጸመበትም ተብሎ ጉዳዩ የሚዘጋ ከሆነ ምንም እንኳን የተሰጠው ውሳኔ የአስገዳጅነት ባህሪ ኖሮት ሌሎች ተመሳሳይ ጉዳዮችን እልባት ለመስጠት የማይጠቅም ቢሆንም ስህተት አልተፈጸመበትም የተባለበት መንገድ የተሳሳተ ከሆነ በባለ ጉዳዩ ላይ ላይመጣ የሚችለው ጉዳት ተመላሽ አይደለም፣ የመጨረሻ እንጂ። 5 ዳኞች የሚሰኙበት ሰበር ሰሚ ችሎት በጠንካራ ሰበር አጣሪ ችሎት ካልታገዘ ፋይዳ ላይኖረው ይችላል። ሰበር አጣሪ ችሎት በሕግ እውቀት ክህሎት፣ በልምድና በስነ ምግባር ታንጾ የሀገሪቱን ሕግ መሬት ላይ ካለው እውነትና የፍትህ ምህር ጋር እያዛመደና እያዋደደ ለሀገሪቱ የሕግ ሳይንስ እድገት ጠቃሚ የሆኑ ውሳኔዎችን በሰበር ሰሚ ችሎቱ በኩል እንዲያልፍ ለማድረግ ተኪ የለውም። ከምንም በላይ ግን ለፍትህና ለእውነት ዘብ ቋሚ መሆን ይኖርበታል። በሰበር አጣሪው በኩል መሰረታዊ የሕግ ስህተት የተፈጸመበት ወይም ያልተፈጸመበት ስለመሆኑ እንዲጣራ ወደ ሰበር ሰሚ ችሎት የተመራው ጉዳይ ሁሉ ተቀባይነት አለው ማለት አይደለም። አጣሪ ችሎቱ መሰረታዊ የሕግ ስህተት የተፈጸመበት መሆን አለመሆኑን ጭብጥ መስርቶ ወደ ሰበር ሰሚ ችሎቱ የላከውን ጉዳይ ሰበር ሰሚ ችሎቱ የተፈጸመ የሕግ ስህተት አለመኖሩን በመግለጽ አቤቱታውን ሊመልሰው ይችላል። የሰበር አቤቱታ ማቅረብ የሚቻለው
ለሰበር የሚቀርበው ጉዳይ ውሳኔ ባገኘ በ90 ቀን ውስጥ መሆኑን ልብ በማለት መብትና ጥቅሙን ማስከበር ያስፈልጋል። አመሰግናለሁ።